ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። ዓለም አቀፍ ንግድ በደም ስሩ በቀይ ባህር ላይ በድጋሚ የመሞት አደጋ ተደቅኖበታል። የሃውቲ አዲሱና አስደንጋጭ የጥቃት ማዕበል ትንበያ የስዊዝ ቦይ ገቢን እስከ 60% ያሳጣው ቀውስ አሁን ደግሞ የዓለምን የአቅርቦት ሰንሰለት ከስሩ የመመንጠቅ አደጋ አምጥቷል። የኃይል ዋጋ እንደገና ወደ ላይ ሊፈነዳ ነው። የዓለም ሀያላን የባህር ኃይሎች ወደ ከባድ ግጭት ሊገቡ ነው። በመካከለኛው ምስራቅ ሰማይ ላይ የአዲስ ጦርነት ደመናዎች እየተከማቹ ነው። የስዊስ ሳብ ኤቪ ግሎባል ላይ የተባለው እጅግ ዘመናዊ የስለላ አውሮፕላኖችን ለኳታርና ለሳውዲ አረቢያ ማቅረቡን ተከትለው የክልሉ ወታደራዊ ሚዛን ዳግም ሊያናጋ የሚችል የአዲስ የጦር መሳሪያ እሽቅድምድም ተጀምሯል። ኢራን እና አሜሪካ በድጋሚ ተፋጠዋል። አሜሪካ ከኢራን የምትፈልገው እጅ ስጥ የሚል ድርድር ምንድን ነው? የኢራን የውጭ ጉዳይ ሚኒስትር ከዚህ በላይ ክህደት የለም ያሉትን የኒኩሌር ማበልጸግና የሚሳኤል ፕሮግራምን ሙሉ በሙሉ የማስወገድ ጥያቄን አስመልክቶም ቴህራን የሰጠችው የመጨረሻ ምላሽ ምንድን ነው? አሁን ወደ ዝርዝር ዘገባው እናልፋለን። አብራችሁን ቆዩም። አዲስና አስደንጋጭ የትንበያ ማዕበል በቀይ ባህር ላይ ተንሰራፍቶ ዓለም አቀፉን የንግድ መስመር ዳግም በአደጋ አፋፍ ላይ አስቀምጧል። የስትራቴጂክ የባህር ላይ ጥናት ማዕከል አሁን ባወጣው መብረቅ የመሰለ ሪፖርት በሚቀጥሉት ጥቂት ወራት ውስጥ የሁቲ ኃይሎች በዓለም አቀፍ የመርከብ መስመሮች ላይ ጥቃታቸውን እንደገና ሊያጧጡፉ እንደሚችሉ በመተንበይ ዓለም አቀፍ ማስጠንቀቂያን አስተላልፏል። ይህ የባህር ላይ ቀጠና ከዓለም አቀፍ የንግድ ልውውጥና የኢነርጂ ፍሰት 10 በመቶ የሚሆነውን የሚሸከም ወሳኝ የደም ስር በመሆኑ ማንኛውም መስተጓጎል ዓለም አቀፍ ኢኮኖሚ ሊያናውጥ የሚችል ነው። ከቀደምት የሰላም ንግግሮችና አንጻራዊ መረጋጋት በኋላም በክልላዊ ግጭቶች ተነሳሽነት ሀውቲዎች በተለይም በባሌል ማንዳብ የባህር ዳርቻ ላይ የንግድ መርከቦችን ዳግም ማነጣጠራቸው የዓለምን የአቅርቦት ሰንሰለት ከስሩ የመንቀል አደጋ ፈጥሯል። ቀደም ሲል የተፈጸሙ ጥቃቶች የዓለምን የአቅርቦት መረብ አናግተው የጭነትና የነዳጅ መርከቦች ከአፍሪካ ቀንድ በረጅምና እጅግ ውድ በሆነ መንገድ እንዲዞሩ አስገደው ነበር። ይህ ደግሞ የጭነት ዋጋን ከመናር ባለፈ የኢነርጂ ገበያዎችን በማናጋት ዓለም አቀፍ የፖለቲካ ውጥረትን በማባባስ ያልተጠበቁና ያልታሰቡ ግጭቶችን የመቀስቀስ እውነተኛ ስጋትን ይዞ ይመጣል። ይህ የዓለም አቀፍ የባህር ኃይሎችን በቀጠናው ውስጥ አሳሳቢ ወደሆነ ግጭት ውስጥ ሊከት ይችላል። የአሳሳቢ ትንበያ እንደ ደመና በተንዣበበበት ወቅት የስዊዝ ቦይ ባለስልጣናት የገንዘብ ገቢው እስከ 60% ያሳየውን የዓመቱ ርቀት ለመቀልበስ ዓለም አቀፍ የመርከብ ኩባንያዎች ከግዙፍ ተወካዮቻቸው ጋር በማሰባሰብ ከፍተኛ ዲፕሎማሲያዊ ጥረት እያደረጉ ነው። በቅርቡ በተደረጉ የሰላም ንግግሮች የተፈጠረው ብሩህ ተስፋ ጭላንጭል በጥቅምት ወር 229 መርከቦች ወደ ቦዩ መመለሳቸውን ባስመዘገበበት ወቅት የባለስልጣኑ ዋና ስራ አስፈጻሚ አሳ አማራቢ ለአገልግሎት ሰጪዎች የማያቋርጥ ማበረታቻ በመስጠት የቦዩን አስፈላጊነት ዳግም ለማስረጽ ከፍተኛ ጥረት እያደረጉ ነው። ይህ በእንዲህ እንዳለ ሳብ ኤቪ ግሎባል የስለላ አውሮፕላኖች ለኳታርና ሳውዲ አረቢያ አቀረበም። ስዊዛዊው ሳብ ኤቪ ወታደራዊ አውሮፕላን ፍላጎት ለማሳደግ እየተደረገ ያለውን ጥረት ተከትሎ ግሎባል የተባለው የስለላ አውሮፕላኖችን ለኳታርና ሳውዲ አረቢያ አቅርቧል። የሳብ ኤቪ ዋና ስራ አስፈጻሚ ሚካኤል ጆንሰን እንዳሉት ሁለቱም ሀገሮች ቀደም ሲል የተባበሩት አረብ ኤሚሬቶች ባዘዙት የቅድመ ማስጠንቀቂያና መቆጣጠሪያ አውሮፕላኖች ላይ ፍላጎት አሳይቷል ብለዋል። ጆንሰን አክለውም ሳብ ኤቪ በዚህ ዓመት መጀመሪያ ላይ ከፈረንሳይ ትዕዛዝ ያገኘውን ቦምባርዲየር ቢዝነስ ጄት ላይ የተመሰረተውን መድረክ ለካናዳ አቅርቧል። በርካታ ሀገሮች ይህንን አቅም እየተመለከቱና እየገመገሙት ነው ብሏል። ኔዘርላንድስ ባለፈው ሳምንት ከበርካታ የኔቶ አጋሮች ጋር በመሆን 6 ተፎካካሪ ቦይንግ E7 ጀቴል አውሮፕላኖችን ለመግዛት ማቀዱን እንደሰረዘችና ሌሎች የአውሮፕላን አይነቶችን እየገመገመች እንደሆነ አስታውቃለች። ጆንሰን አሁን እነሱ ሌላ አቅም ሊኖራቸው ይችል እንደሆነ እየተመለከቱ ነው፣ እኛ በእርግጥ ግሎባል አይን እያቀረብንላቸው ነው ብለዋል። ሳብ ኤቪ ከካናዳ ቦምባርዲየር ጋር በመተባበር የቴክኖሎጂ ችግር ለማድረግና በስዊድን የሚደረጉትን የስሜት ሕዋስ ተከላና ሌሎች ስራዎችን ለመከላከል
አፕሊኬሽኖችን ወደ ካናዳ ለማዛወር ዝግጁ መሆኑን ጆሃንሰን ተናግረዋል። ካናዳ እስካሁን ውሳኔ አላደረገችም። በተናጠል ጆሃንሰን ሳቤብ ግሪፔል ተዋጊ ጀቶችን ለካናዳ ለመሸጥ ንቁ ዘመቻ እያደረገ አለመሆኑን ገልጸዋል። ነገር ግን አውሮፕላኑን መግዛት አለመግዛት ለመወሰን ኦታዋን መረጃ እየሰጠ ነው። ካናዳ ከአሜሪካ ጋር በተፈጠረው የንግድ ክርክር ምክንያት አንዳንድ ሎክሂድ ማርቲን ኤፍ-35 ጀቶችን ለመተካት ግሪፔንን አስበው ነበር። ሳቤቢ የግሪፔን ጀቶችን በካናዳ ቦምባርዲየር ፍቃድ ለመገንባት አቅደው ነበር። የስዊድንና ብራዚል ውስጥ ከሚሰሩ ጋር 3 የምርት መስመሮችን ይፈጥራል። ጆሃንሰን የስዊዝና የብራዚልን የምርምር መስመሮች በቅርብ ከኮሎምቢያ ጋር በተደረገ $3.6 ቢሊዮን ስምምነት መሰረት ለኮሎምቢያ የግሪፔን ጀቶችን እንደሚያመርቱ ተናግረዋል። በመጨረሻም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሐሙስ ዕለት እንደተናገሩት ዩናይትድ ስቴትስ ከ12 ቀናት ጦርነት የሰኔ ጦርነት በፊትም ሆነ በኋላም ከኢራን ጋር እጅ ስጥ የሚል ድርድሮችን በጽናት ስትገፋበት ቆይታለች። አራግቺ ለካባር ኦንላይን በቴህራን ዩቲዩብ ላይ ባደረጉት ቃለ ምልልስ ላይ የአሜሪካ የመጨረሻ መልእክት እንኳን ፈጣሪ ማዕቀቦችና የጸጥታ ምክር ቤት ፋይልን ለመዝጋት ዝግጁ መሆናቸውን የሚገልጽ ነበር። ነገር ግን በምላሹ በፍጹም ተቀባይነት የሌላቸውን ነገሮች ይጠይቃሉ ብለዋል። አራግቺ እንደተናገሩት ፕሬዝዳንት ዶናልድ ትራምፕ ከጦርነቱ ጥቂት ቀደም ብሎ ለበላይ መሪ አሊ ካሜኒ የጻፉት ደብዳቤ በግልጽ 2 አማራጮችን አቅርበዋል። ጦርነትና ደም መፋሰስ ወይም የኢራንን የኒውክሌር ማበልጸጊያና የሚሳኤል ፕሮግራሞችን ሙሉ በሙሉ ለማስወገድ ቀጥተኛ ድርድር አንድ ወገን ከፍተኛ ፍላጎት ሲኖረው እና ከመጀመሪያው እነሱን ከተቀበሉና እዚያ ድርድር ኑ ሲሉ በወታደራዊ ግጭት ማግኘት ያልቻሉትን አሁን በድርድር የሚፈልጉትን ተመሳሳይ ነገሮች ኑ እንነጋገር ይላሉ። ነገር ግን እነዚህ ውጤቶች መምጣት አለባቸው ብለዋል። አራግቺ የአሜሪካ ወታደራዊ በሆነ መንገድ ማግኘት ያልቻላቸውን ተመሳሳይ ከፍተኛ ውጤቶች በድርድር እንድታገኝ እየጠየቀች ነው ሲሉ ደጋግመው ከሰዋል። ይህንን አካሄድ ትክክለኛ የድርድር ልውውጥ ሳይሆን የግዳይ ድርድር በማለት ገልጸውታል። አሁን የኛ መደምደሚያ አሜሪካ እውነተኛ ድርድርን የምትፈልግ አይደለም፣ ለኛ የሚያስፈልጉንን ብቻ ሳይሆን ጥቅማችንንም የሚጎዱ ፍላጎቶችን ለማሳካት ይፈልጋሉ። በተለይም ከዚህ ጦርነት በኋላ የመከላከያ አቅማችንን በተመለከተ መደራደር አንችልም፣ ሚሳኤል መወሰን ለመቀነስ መደራደር አንችልም፣ ከዚህ የበለጠ ክህደት የለም ሲሉ አክለዋል። የኢራን ከፍተኛ የጸጥታ ባለስልጣናት አሊ ላራጅኒ በመስከረም ወር ዋሽንግተን ኢራን ሁሉንም የዩራኒየም ማበልጸግ እንድታቆምና የሚሳኤል አቅሞቿን እንድትገድብ እንደጠየቀች ተናግረዋል። በማበልጸግ ላይ 20 ዓመታትን አሳልፈናል። ጦርነትና ጊዜ ታግሰናል። ከጦርነት በፊትም ሆነ ከጦርነት ወቅት የኒውክሌር ሳይንቲስቶችን አጥተናል። አሁን መተህ ዜሮ ማበልጸግ ትላለህ? ማንም ሰው እንደዚህ አይነት ነገር አይቀበልም ሲሉ አራግቺ ተናግረዋል። አራግቺ በተዘዋዋሪ በኦማን የተደረጉ ንግግሮች 3 ጊዜ ተቀባይነት ያላቸውን መፍትሄዎች ላይ ቢደርሱም የትራምፕ መልእክተኛ ስቲቭ ስኮፍ በዋሽንግተን ያለውን አስተዳደር ማሳመን እንዳልቻሉ ተናግረዋል። ትራምፕ ያለው አስተሳሰብና በስልጣን ዘመናቸው መጀመሪያ ላይ በኃይል ሰላምን ብለዋል። የቀድሞ አስተዳደሮች በዲፕሎማሲ ሰላምን ብለዋል፣ እሱ ግን ኃይል ዲፕሎማሲን ብለዋል ሲሉም አክለዋል። ኢራንና ዩኤስ በኤፕሪልና በሜይ ወር በኦማን 5 ዙር ተዘዋዋሪ ንግግሮችን አድርገዋል። 6ኛው ዙር ታቅዶ የነበረ ቢሆንም በሰኔ ወር እስራኤል በኢራን ላይ ባደረሰችው ድንገተኛ ጥቃት ምክንያት ተሰርዟል።